ምዕራፍ 10 ክፍል 14 በአካል ሦስት በመለኮት አንድ በሚሆን በአንድ አምላክ በአብ በወልድ በመንፈስ ቅዱስ ስም አምነን ጌታችን ኢየሱስ ክርስቶስ መርጦ ከፍ ከፍ አድርጎታልና ስም አጠራሩ ጽንፍ እስከ ጽንፍ የታወቀለት የፋርስና የልዲያ ኮከብ የሰማዕታት ሁሉ አለቃ የኃያሉ የቅዱስ ጊዮርጊስን የልደቱን ድርሳን እንጀምራለን። ልመናው ይደረግልን፣ ክብሩም ይደርብን ለዘለዓለሙ አሜን። የእግዚአብሔር ልጅ የአብ የመንፈስ ቅዱስ ቃላቸው ጌታዬ ኢየሱስ ክርስቶስ ሆይ ስምህን ሲክዱ በእጃቸው ለሠሩት ጣዖት ሲሰግዱ ባየና በሰማ ጊዜ ካንተ በቀር ሌላ ረዳት ሳይሻ በሰባው ነገሥታት ፊት የቆመውን ይህንን ሰማዕት አመሰግነው ዘንድ ልቤን አብራልኝ፣ አንደበቴንም ክፈትልኝ። ያን ጊዜ በነገሥታቱ ፊት ሕግህን እናገራለሁ አላፍርም ያለውን የዳዊትን ቃል ፈጸመ። ይህ ቅዱስ ሕፃን ሲሆን የግሩማን ነገሥታትን ፊት አልፈራም። ቃልህ ሕፃናትን አዋቂ ያደርጋል ተብሎ እንደተነገረ 7 ዓመት ባሰቃዩት ጊዜ አልተበሳጨም፣ ቸል አላለም። የማይታየውን መንግሥተ ሰማያት ተስፋ አድርጓልና ብዙ መከራ በመቀበል በመድከም በመሰንጠቂያ በብረት ምጣድ በመገፈፍ በመራቆት በረሃብ በጽም በመስቀል በመቸንከር በእሳት በሰይፍ መከራ ተቀበለ። የዚህም የሰማዕት ሥቃዩ ብዙ ነው። በጌታችን በኢየሱስ ክርስቶስ ስም የተቀበለው ሕማም አንዲቱ ብትሆን ለሞት የምታደርስ ናት። መዋቲው በሕያውነት ይለወጥ ዘንድ በእርሱ ላይ ሌላ ልብስንም በእርሱ ላይ ሌላ ልንለብስ ነው እንጂ ከእርሱ ልንለይ አንወድም ያለውን ዳግመኛም የኋላዬን እተወዋለሁ ወደፊቴም እገሰግሳለሁ ያንንም እከተላለሁ ያለውን ሐዋርያው ጳውሎስን መሰለው። በዚህም ሁሉ መከራ 7 ዓመት ጨረሰ። ከእንግዲህ ወዲህ የዚህን ሰማዕት የልደቱን ዜና ጥቂት እንንገራችሁ። ክርስቲያን ወንድሞቻችን ሆይ እናንተም ለማስተዋል ተዘጋጁ። ስሙ ዞሮንቶስ የሚባል የልዲያው ሀገረ ገዥ ልጅ የሚሆን አንድ ሰው በቀጰዶቅያ ሀገር ነበረ። በፈቃድ እግዚአብሔር ወደ ፍልስጤም ሀገር ሄደ። አንዲት ቀን በመርከብ ሳሉ ጓደኞቹ ነጋዴያን ሁሉም ተኙ። ቁጥራቸውም 14 ሰዎች ነበሩ። ሁሉም አንድ ሕልም አለሙ። እነሆ ከዞሮንቶስ ወገብ የወይን ሐረግ ሲወጣ አዩ። ቅዱስ ጊዮርጊስ በእውነት ዓለምን ሁሉ ደስ ያሰኘ የወይን ሐረግ ነው። ነቢዩ ኢሳይያስ ለወዳጄ ለእግዚአብሔር በለመለመው ሀገር የወይን ቦታ አለው ብሎ እንደተናገረ በእውነት ዞሮንቶስ ለምለም ሀገር ነው። ጣዕመ ረድኤቱም ጽንፍ እስከ ጽንፍ የደረሰ ያማረ የሰመረ ወይንን አብቅሏልና። ዳግመኛም በሌላው ቀን ዞሮንቶስ በሮም ሀገር በንጉሱ ግቢ ሳለ ንጉሱ ሕልም አየ። እልፍ ጊዜ እልፍ የሚያበራ ፀሐይ ብርሃን ከዋክብት በክብር በምስጋና ከበውት ከዞሮንቶስ ወገብ ሲወጣ አየ። ይህን ካየ በኋላ ከእንቅልፍ ነቃ። ሕልሙን ይተረጉሙለት ዘንድ ጠቢባን አዋቂዎችን ንጉሱ ጠራ። በመጡም ጊዜ ሕልሙን ነግሮ ተርጉሙልኝ አላቸው። ከእነርሱም ገናና ንጉሥ ከእርሱ ይወለዳል ብለው የተረጎሙት አሉ። ሌሎቹም እንደ ልባቸው ሐሳብ ተረጎሙለት። አንዱ ግን ሃይማኖቱ የጸና ምግባሩ የቀና ልጅ ከዞሮንቶስ ይወለዳል አለ። ግን ይህን ያለ የበለዓምን አህያ ካናገራት ከመንፈስ ቅዱስ ተሰጥቶት ነው እንጂ ከልቡ አንቅቶ አይደለም። እርሱ ራሱ በዓለም ከያዕቆብ ኮከብ ይወጣል ከእስራኤልም ኃጢአትን ያርቃል ብሏል። ቀያፋም ሕዝቡ ሁሉ ከሚጠፋ አንድ ሰው ብንገል ይሻላል ብሎ እንዲናገር ያደረገው መንፈስ ቅዱስ ነው። ንጉሱም ይህን የሕልሙን ትርጓሜ በሰማ ጊዜ አደነቀ፣ በልቡም አሳደረው። ይህ ሰማዕት ሥላሴን በማመን የፋርስን ሀገር ያደመቃት የእውነት ፀሐይ ነው። ከዚህ በኋላ ዞሮንቶስ ዴስያ ከምትባል ሀገር ምሽት አገባ። ስሟም ቴዎብስትያ ይባል ነበር። እሷም የተቀደሰች የተመረጠች እግዚአብሔር ማኅፀኗን የባረከላት ነበረች። ብርሃኑ በዓለም ሁሉ ለደረሰው ኮከብ ማደሪያ ይሆን ዘንድ ዞሮንቶስም ከአገባት በኋላ 2 ሴቶች ልጆች ወለደችለት። የአንዲቱ ስሟ ማርታ የሁለተኛይቱ ስሟ ዴስያ ይባል ነበር። ከዚህ በኋላ ይህን ብሩህ ኮከብ ተጋዳይ የወለደችው መልኩ የሚያምር ቁመቱ አርዘ ሊባኖስ የሚመስል ፊቱ የእግዚአብሔርን መልአክ የሚመስል ነው። ስሙንም ጊዮርጊስ አሉት። ትርጓሜውም የሃይማኖት ገበሬ ማለት ነው። እርሱም ብዙ ትሩፋት ሠራ፣ ለሰውነቱ አልራራም። አይነቱ ብዙ በሆነ ስቃይ ሰጠው እንጂ። ብዙ ጊዜም ሞተ። ስለ አንተ ሁልጊዜ ይገድሉናልና ተብሎ እንደተጻፈ። የታመንክ ዞሮንቶስ፣ የከበርሽ ቴዎብስትያ ሆይ ሀብታችሁ ምን ያምር! እንደ ሕፃን ይስሐቅ ከብዙ ልጆች የሚበልጥ ልጅ ወልዳችኋልና። ይስሐቅ አንድ ቀን ብቻ በሕሊና ተሰዋ፣ በሩኅሩህ አባት እጅ ሰይፍ ተመዘዘበት። ብፁዕ ጊዮርጊስ ግን በገቢር ተሰዋ፣ በማይራሩ ሰዎች እጅ 7 ዓመት ሰይፍ ተመዘዘበት። የከበርክ ዞሮንቶስ፣ የከበርሽ ቴዎብስትያ ሆይ ክብር ይገባችኋል። በአሸናፊው በእግዚአብሔር ፊት ያደረገውን የተወደደ መሥዋዕት አፍርታችኋልና። ዞሮንቶስ፣ ቴዎብስትያ ሆይ ክብር ይገባችኋል። ከሰባው ነገሥታት ፊት ግርማ የተነሳ የማይሸበር የማይደነግጥ ልጅ አግኝታችኋልና። ይህ ሰማዕት ከእናንተ ባይወለድ ኖሮ የክርስቲያንን ወገኖች
በመከራቸው ጊዜ ሳይዘገይ ፈጥኖ ማን በረዳቸው ነበር? ፈጥኖ የሚረዳ ነውና። ይህ ቅዱስ ባይወለድ ኖሮ ሐዘንተኞችን ማን በረዳቸው ነበር? ይህ ቅዱስ ባይወለድ ኖሮ ነጋዴያንን በባህር በየብስ ካለው አደጋ ማን በጠበቃቸው ነበር? ይህ ሰማዕት ክርስቲያንም አረማዊም ቢሆን ለሚጠራው ሁሉ ከሁሉ ቦታ ፈጥኖ ይደርሳል። ይልቁንም የጊዮርጊስ አምላክ እርዳን እያሉ በሚጸልዩ ጊዜ ሃይማኖት ያላቸውን ሰዎች ይረዳቸዋል። በመንፈስ ቅዱስ የተመረጠ አለኝታቸው ነውና ፈጣሪ በመስቀል እንዴት ተሰቀለ ለምን አላስብም እያለ ጨክኖ ጮኸ። የክርስቶስን መከራ መስቀሉን ለመቀበል ለዚህ ሰማዕት ክብር ይገባዋል። ስለዚህ ማኅበረ መላእክት ይከቡታል፣ ወንድማችን ይሉታል፣ በንጽሕናው በቅድስናው ባልንጀራ ሆኗቸዋልና። የነቢያት ማኅበርም ያደንቁታል፣ የሐዋርያት ማኅበርም ያከብሩታል፣ የሰማዕታት ማኅበርም አለቃችን፣ መሪያችን፣ መክብባችን እያሉ ያከብሩታል፣ ይወዱታል። አምላክን የወለደች እመቤታችንም እጅግ ትወደዋለች። ለተጨነቁት እንዲረዳ የታሰሩትን እንዲፈታ ትልከዋለች። ስሉስ ቅዱስ አብ ወልድ መንፈስ ቅዱስ ፈጥረው በሰባት አክሊላት ከለሉት። በቸርነታቸው ያመነች ነፍስ ሁሉ ከሥጋዋ በተለየች ጊዜ አስቀድማ ለስሉስ ቅዱስ ትስገድ። ከዚህ በኋላ ይውሰዷትና ለወዳጃችን ለጊዮርጊስ እጅ ትንሣ ብለው ከፍ ከፍ አደረጓት። ነገር ግን ይህ ሁሉ የተናገርነው ምስጋናው ክብሩም ያንሳል። ከታላቅ ባህር አንድ ጭልፋ እንደሚቀዳ ሆነናል። የዚህ ሰማዕት ምስጋናው ክብሩ ብዙ ነውና ጸሎቱ በረከቱ ከአገልጋዮቹ ጋር ይሁን ለዘላለሙ አሜን። ይህችንም አዲስ በዓል ያደረግን በጌታችን በኢየሱስ ክርስቶስ ቸርነት ነው እንጂ ደፍረን ከልባችን ፈጥረን አይደለም። ያለ እኔ ረዳት ምንም ልታደርጉ አትችሉም ብሎ እርሱ እንደተናገረው በእናቱም አማላጅነት ነው እንጂ። ድንቅ ሥራ በሚሠራው በቅዱስ ጊዮርጊስ ረድኤትም ነው እንጂ። ሚያዝያ 1 ቀን ሥቃይ ባጸኑበት ጊዜ 21 ዓመት ከ3 ወር ሆነው ሲል የገድሉ መጽሐፍ የተናገረውን አይተን በዚህ ፍለጋ ወደ ልደቱ ቁጥር ደረስን። ይህንንም በዓል ሠራን። ይኸውም ጥር 2 ቀን ነው። የሚያዝያ 1 ቀን ከዚያ በጎደለው 1 ቀን ትሞላለች። የየካቲትና የመጋቢት ወር ምሉእ ይሆናል። እነዚህ 3 ወሮች ቅዱስ ጊዮርጊስ ከተወለደ በኋላ ከኖረባቸው 21 ዓመታት የተረፉ ናቸው። ቅዱስ ጊዮርጊስን የመረጠው ጌታችን ኢየሱስ ክርስቶስ ከቸር አባቱና ማኅየዊ ከሚሆን ከመንፈስ ቅዱስ ጋር ይክበር ይመስገን፣ ዛሬም ዘወትርም ለዘላለሙ አሜን። የዚህ ሰማዕት በረከት የተቀደሰችው የልደቱ ክብር ከአገልጋዮቹ ጋር ለዘላለሙ ይኑር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ሰማዕት ላይ እግዚአብሔር ያደረገውን አስረዳችኋለሁ። የኢየሱስ ክርስቶስ ምስክር የቅዱስ ጊዮርጊስ በተጋድሎ የደረሰበትን ድካም አደንቃለሁ። ናላው በአፉ በአፍንጫው እስኪፈስ ድረስ በብረት መዶሻ ራሱን በቀጠቀጡት ጊዜ ሥጋችን ይህንን ያህል መከራ እንዴት ይታገሳል? መሬታዊስ ይህንን ያህል መከራ ይሸከማልን? ወንድሞቻችን እስኪ ያስቡት። ሥጋችን ደካማ ነው፣ የራሳችንስ መፍገምገም እንዴት ነው? ወዮ ሊያጠግበን ሊያስደስተን መጠጥ በጠጣን ጊዜ ራሳችን ይታወካል። ዓይናችንም ውሃ እያፈሰሰ አንድ ጊዜስ እንኳ ማየት አንችልም። ከአካል ሁሉ በላይ የምትሆን የራስ ሕመም ጭንቅ ናትና። አእምሮ ያለን እኛንስ ተዉትና እንስሳት አራዊት ሁሉ እንኳ ከመመታት ራሳቸውን ይጠብቃሉ። በኦሪት ዘልደት ከሁሉ ይልቅ ብልህ ናት ተብሎ እንደተነገረው ከሁሉ ብልህ የሆነችው እባብም ራሷን ከበትር ትጠብቃለች። በድንጋይም በንቃቃትም በምድርም ቢሆን በእንጨትም መካከል ቢሆን ትደብቃለች። ከራስ የሚበልጥ አካል የለም። ከአካል አንዱን ሁለቱን ሦስቱን ቢቆርጡት መዳን ይቻላል። ራስን ግን ቢቆርጡት ወይም አጽንተው ቢመቱት መዳን አይቻልም። ራስ የአካል ሰብሳቢ ነውና ክርስቶስ የቤተ ክርስቲያን ራስ ነው ብሎ ሐዋርያው ጳውሎስ እንደተናገረ